ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በኤረር ቅድስት ልደታ ወበዓታ ወብርሃነ ሰላም መድኃኔ ዓለም አንድነት ገዳም የተነሳው የእሳት ቃጠሎ ተባብሶ መቀጠሉ ተገለጸ። ከቢሾፍቱ ከተማ በ13 ኪሎ ሜትር ርቀት በስተሰሜን አቅጣጫ የሚገኘው የኤረር ቅድስት ልደታ ወበዓታ ወብርሃነ ሰላም መድኃኔ ዓለም አንድነት ገዳም በትናንትናው ዕለት ከቀኑ 7 ሰዓት ላይ የተከሰተው የእሳት ቃጠሎ ይህ ዜና እስከተጠናቀረበት ሰዓት ድረስ ተባብሶ መቀጠሉ ተገልጿል። የገዳሙ ምክትል አበምኔት አባ ገብረ ማርያም ሲሳይ ለጣቢያችን እንደገለጹት የአብይ ጾምን አስመልክቶ በዓታቸውን ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸውን እንዲሁም በተራራው ውስጥ የሚገኙ የዱር እንስሳትም አደጋ ላይ መሆናቸውን አሳውቀዋል። የቃጠሎው መነሻ እስካሁን አልታወቀም ያሉት አባ ገብረ ማርያም ሲሳይ አደጋው በደቡብና ምስራቅ አዋሳኝ ቦታዎች ላይ የቅዱስ በዓለ ወልድ ቤተክርስቲያን ሳርን አቃጥሎ ወደ አጸዱ እየተጠጋ እንደሚገኝም አሳውቀዋል። የእሳት ቃጠሎው በሰው ሕይወትና በንብረት ላይ የከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነትና ለከተማ አስተዳደር ማሳወቃቸውን የገለጹት ገዳማውያኑ የሚመለከታቸው አካላትም የበኩላቸውን ድርሻ ሊወጡ እንደሚገባ ጥሪ አቅርበዋል። ለ196 የአብነት ተማሪዎች ነፃ የሕክምና አገልግሎት ተሰጠ። በማህበረ ቅዱሳን ወልዲያ ማዕከል የጤና ባለሙያዎችን ህብረት በማስተባበር በወልዲያ ከተማ አስተዳደር ስር በሚገኘው ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በመገኘት ለ196 የአብነት ተማሪዎች ነፃ የሕክምና አገልግሎት ሰጥቷል። የጤና ባለሙያዎቹ ህብረት ከዚህ በፊት በተለያዩ አድባራት በመገኘት ሙያዊ አገልግሎት መስጠቱን ያሳወቁት የህብረቱ አስተባባሪ ዶክተር ዮሴፍ ጌትነት የቤተክርስቲያን ምንጭ ለሆኑት የአብነት ተማሪዎችም በትኩረት ተከታታይ የሆነ ሙያዊ ድጋፍ እንሰጣለን ሲሉ አሳውቀዋል። የአብነት ተማሪዎች የጤና መድህን አገልግሎት ተጠቃሚ እንዲሆኑ ለማስቻል የሚያስፈልጉ መረጃዎችን በመሰብሰብ ላይ እንደሆኑ የገለጹት ዶክተር ዮሴፍ በዚህም መሰረት በቤተክርስቲያኗ ውስጥ የሚገኙ የአቋቋም የቅዳሴና የቅኔ እንዲሁም የድጓ ጉባኤ ቤቶች በጤና ህብረቱ ነፃ የሕክምና አገልግሎት ማግኘታቸውን አሳውቀዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ ክፍል ነው። ምእመናንን በጥሩ የአገልጋይነት መንፈስ እንዲያገለግሉ የሚያስችል ስልጠና ለካህናትና ሰባኪያነ ወንጌል ተሰጠም። በማህበረ ቅዱሳን ጎንደር ማዕከል በስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል ከወረዳ ቤተ ክህነት ጋር በመተባበር ደረጃ 1 የተተኪ መምህራን ስልጠና መስጠቱ ይታወሳል። በመሆኑም ደረጃ 1 የተተኪ መምህራን ስልጠና የወሰዱ ካህናት፣ ሰባኪያነ ወንጌል እንዲሁም የሰንበት ትምህርት ቤት ተወካዮች በተሻለ መልኩ ተገልጋይ ምእመናንን በጥሩ የአገልግሎት መንፈስ እንዲያገለግሉ የሚያስችል የሰባኪያነ ወንጌል ደረጃ 2 ስልጠና እየሰጠ እንደሚገኝ አስታውቋል። ከመጋቢት 22 ቀን ጀምሮ የተሰጠ የሚገኙ ስልጠናው ነገረ ድህነት፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ነገረ ቤተ ክርስቲያን እንዲሁም ኦርቶዶክሳዊነት፣ የከተማና የገጠር ስብከተ ወንጌል አሰጣጥና ሌሎችንም ያካተተ መሆኑ ተጠቁሟል። ከ10 በላይ ርዕሶችን ያጠቃለለው ስልጠናው ዘመኑን የዋጀ አገልግሎት መስጠት እንዲችሉ ለማድረግ ታስቦ የተዘጋጀ እንደሆነ የተገለጸ ሲሆን ስልጠናው እስከ መጋቢት 27 ቀን በማታና በቀን መርሃ ግብር እንደሚቀጥልም ተገልጿል። መረጃው በማህበረ ቅዱሳን የጎንደር ማዕከል ሚዲያ ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ